እንደ ሸንኮራ አንቺ እኮ ነው የተፋሽ አይደለ? እኔ ግን እቀበልሻለሁ። በቃ እኔ ልቤ ክፍት ነው። እሱን ለፈጣሪ ስጪው። ጀግና ትችያለሽ። በቃ እኔ ላንቺ በቃ ተንበርክኬልሻለሁ። በቃ ትችያለሽ ነው ማለት በቃ ትችያለሽ። አትቺ የሚሉሽን አንሰማም አንሰማም። ሄርሜላ ተረጂኝ ልቤ ክፉኛ ኮስሏል። ውዴታ ያልኮ ወደ ፍቅር ተቀየረ። ሰላም ሰላም፣ ውድ የኛ ቤተሰቦች ተከበራችሁና ተወዳጅ ተናፋቂ ቤተሰቦቼ እንደምን አላችሁልኝ? እኔ ያለው ፈጣሪ ይመስገን። እናንተ እንዴት ናችሁ? እኔ እንጃ ትናንትና ቪዲዮ ሰርቼ ነበር። ምክንያቱም እስከዛሬ የነበረውን የልቤን ስሜት ለማውጣት አስቤ ነበርና ካጠገቤ ያለችው ይሄን ሐሳቤን ለማካፈል ትጠቅመኛለች፣ ተረዳኛለች። ቢያንስ ሴት ልጅ ነች። ለሴት ልጅ ምን በየትኛው መንገድ እንዴት መግባት እንዳለብኝ፣ እንዴት ምን ማድረግ እንዳለብኝ አወያያታለሁ ብዬ ያሰብኩት ማሂን ነበርና ማሂ ግን ከጠበቅኳት በላይ ነው። ማለትም በቃ ማይሆን ውስጥ ነው ሆና ያገኘኋት። ምናልባት ቪዲዮን ካያችሁትና በጣም አግሬሲቭ ሆና እኔ ሌላ ነገር ሸፍጥና ደባ ይጀባት እንደመጣው አይነት ነገር ያው ከሄርሜላ ጋር ያለ ነገር ስለምታውቅ ማለት ነው። በቃ ጠርጣሪ ውስጥ ገብታ አላመነችኝም ነበርና ሁለቱንም አላመነችም። የመጣሁበትን መንገድም አላመነችም። እኔ ትክክለኛ እስከዛሬ የነበረኝን ፍቅር ለሄርሜላ ያሳየሁበት መንገድም አላመነችም። ሁለተኛ ነገር ደግሞ ከካሜራ ጀርባ በጣም ላገኛት ሞክሬ ነበር ተደጋጋሚና ፈቃደኛ አልነበረችም። በጣም ስሜታዊ የሆናለች ከምታስብ ካያችሁት በላይ ነው። በዚህ ልክ እንዴት ካሜራ ይዘህ አንተስ ሜዳ ላይ እንዴት ከሄርሜላ በዚህ ልክ እንዴት ፍቅር ለመግለጽ ትሞክራለህ? እንዴት ምናምን ብላ በጣም ስሜታዊ ሆና ነበር። ግን እኔ ስሜቴን እስከዛሬ ይዤው ነበር። ኦዲየንስ በቃ ከአቅሜ በላይ ሆኖብኛል። ምክንያቱም እኔ እንደዚህ በቃ ማለቃቀስ ምናምን ፈልጌ አይደለም። በቃ ስሜት ነው፣ ፍቅር ነው፣ እወዳታለሁ፣ አፍቅሬያታለሁ። ምክንያቱም በቃ የምትፈቀር ልጅ ስለሆነች ማለት ነው ሄርሜላ። ግን ይህን ስሜቴን ለማሂ ልነግራት በሞከርኩበት ግን በሌላ ነገር ነው ያሰበችው። ምክንያቱም ከዛ በፊት ከሄርሜላ ጋር ስናደርግ የነበረውን ነገር እሷን ስለሚወዳት ነው እኛ ላይ ሁሉ ጉዳት ሲያደርስብን ሳይም የነበረው ነገር አይነት ሳቢው ሳትገባ አትቀርምና ቤተሰብ እኔ በጣም ነው ውስጤ የተነካው ከጎን ያለችው እሷ ስለነበረች ማለት ነው። ስለዚህ አሁንም ቢሆን የቀረው ይቀራል እንጂ ማለት ነው አይደለም ጥፊ ማለት ነው። እኔ ችግር የለውም። አንደኛ ሴት ነች፣ ሁለተኛ እህቴ ነች። ምንም ማለት አይደለም። እኔ ትናንትና ቪዲዮን ከማቋርጠው ብዬ ነው። ምንም ማለት አይደለም ጥፊ ማለት ነው። ለምን እንደዚህ መድፍ መሳሪያ አይደቀንብኝም? በሄርሜላ ላይ መጣ ካለ በቃ ዝግጁ ነኝ፣ ይቀበላለሁ። ባለፈው ነገር ያቻለው ዝግጁ ነኝ። ስለዚህ እኔ አንዳንድ በውስጥ መስመር የሚያወራችሁ ልጆች አላችሁ። እንዴት ታፈቅራቻልክ? እንዴት እሷን እንደዚህ ኖ እንደዚህ አይደለም። በቃ ተመልሳ አብርሃም ጋር ስለሄደች ነው አንተ ፍቅር በቃ ይገባው ምናምን ነው አይደለም። መጀመሪያ ማፍቀሪያታል ስሜት ነበረኝ። ማውጣት ነው ያቃተኝ፣ እኔ መናገር ነው ያቃተኝ። እኔ ለማንም እልህ ስለያዘ ነው ምናምን ምንድነው ለሚይዘኝ? እኔ በፍቅር ላይ ያለ እንዴ? እኔ በውስጥ መስመር አንተ በተደጋጋሚ እያወራችሁ ነበረ። እሷን ተመልሳ ስለሄደች አንተ ቀርበ ከሷ ጋር እንደዚህ ምናምን መልሳ ስለሄደች ብነው አብርሃም ጋር ምን አገባኝ ነው አብርሃም። እኔ አብርሃም እኮ ከሩታ ጋር እኮ ጨርሷል። ይታረቃል እንዴ? ጨርሰዋል እኮ ቢያንስ ልጅ ወልደዋል። ለልጃቸው እንደማይጣሉ እኛ እርግጠኛ ነን። እኛ አሁንም ቢሆን እነሱ እንጥላቻ አይደለም የፈለኩት። እኔ ግን ስር የሰደደ አካሄድ እኔ ለሄርሜላ ስለሄጃለሁ። ስር የሰደደ ማለት ለምን? ፍቅሯን ለማግኘት ስላፈቀርኳት ስለወደድኳት። ኦዲየንስ ግን ሌላም ሰው በቃ የተረዳችሁበት መንገድ ሌላ ነገር ሊሆን ይችላል። እኔ አይሉን አላውቅም። እኔ በጣም ስሜታዊ ሆኜ እያወራሁ ያለሁት ነገር ምንድነው? ከጎኔ እንድትሆኑ ፈልጋለሁ። ምክንያቱም በቃ ሄርሜላን ወድጃታለሁ፣ አፍቅሬያታለሁ። ደግሞ ምንም አያንሳትም እኮ የምትፈቀር ሴት እኮ ነች፣ የምትወደድ ሴት ነች።
እንዴ ምናልባት ከየትኛውም ሰዎች ፈልቅቄ ማውጣት እንደምችል አቅሜ ነው ማሳየት የምፈልገው ከዚህ በኋላ የትኛውም እኔ በሷ የመጣ ከየትኛውም ነገር ውስጥ ፈልቅቄ አውጥቼ የኔ ያረጋታል በእርግጠኝነት ማለት እንደዚህ ግን ይቅርታ ግን እኔ እንደዚህ በጣም ስሜታዊ ያደረገኝ በቃ ትናንትና ባይ ያደረገችብኝ ነበር ካጠገብ ያደረገችብኝ ነገር በጣም ስለደበረኝ ማለት ነው። ስለዚህ ሌላ ደግሞ አካል ደግሞ ምን ያህል በዚህ ጉዳይ እንደሚቃጠልና እንደሚቀና ያ መገመት አያቀርም። ማንም ሊቀና ይችላል፣ ማንም ሊቃጠል ይችላል፣ ማንም ሊናደድም ይችላል። ግን አሳያቸዋል። እኔ ለሄርሜላ ዋጋ እስካሁን እየከፈልኩኝ ነበረ፣ አሁን እከፍላለሁ፣ ነገ እከፍላለሁ፣ ተነገ ወዲያም እስከ መጨረሻው ህይወቴ ፍጻሜ እስከ ደም ጠብታ ድረስ መክፈል ያለብኝ ነገር እኔ ለሄርሜላ እከፍላለሁ። አለቀ። ምክንያቱም ብዙ ነገር እኔ እንጃ ከባድ ነው ያለው ነገር ከባድ ነው ስላችሁ እኔ ለምንድን ነው እኔ ማለትም እኔ ለሄርሜላ አንሳለሁ እንዴ ሄርሜላ ላይ ታንሳለች እንዴ? መንገዱን እንዲገባኝ አይ በውስጥ መስመር እያወራችሁ ያላችሁ ስላለች በምንድን ነው? ስለዚህ እኔ መናገር የምፈልገው ነገር ምንድነው? አሁን ቀጥታ የወሰንኩበት ውሳኔ ምንድነው? ሄርሜላ አሁን ያለችበት ሁኔታ ጥሩ አይደል። ያ ማለት ማታም ተደዋውለን ነበር፣ አውርቻታለሁ፣ ተደዋውለን ነበር። ያለችበት ሁኔታ ግን ማለት ነው ደስ የሚል አይደል። ደስ የሚል ማለት ያ ማለት የሆነ ባለው ነገር ጥሩ ላይ አይደለም። ተጎርታለች፣ ብቻዋ እያለቀሰች ነው፣ መጥፎ ሙድ ውስጥ ነው ያለችው። እኔ ግን የትኛው ነገር ግልጽ እንዲሆንልኝ እፈልጋለሁ በዚህ መንገድ። ምክንያቱም የተጎዳች እያለቀሰችበት ያለችበት መንገድ በአብርሃም ጉዳይ ነው ወይስ ትክክለኛ እኔ ስሜቴን ስላወጣውላት የትኛው ነው እየረበሻት ያለው የሚለውን ነገር እኔ ማወቅ እፈልጋለሁ በግሌ። እሱን የምናየው ይሆናል፣ አያሳስብምና ረጅም ሰዓት እያወራን ነበር። በጣም እያነባች ነው፣ እያለቀሰች ነው፣ ታሳዝናለች። ስለዚህ ከጎኗ ደግሞ እኔ ልሆን ግድ ነው። በቃ ፍቅሬን ብቻ አይደለም በችግሯም በደስታዋም በየትኛውም ሂደት ውስጥ ከጎኗ መሆን እፈልጋለሁ ነው። ሄርሜላ የኔ ውድ የኔ ቆንጆ ምን ያህል እንደምወድሽ እንደማፈቅርሽ ታውቂያለሽ አይደለ? ምን ያህልም ዋጋ እንደከፈልኩልሽ ታውቂያለሽ። አንቺ ምን ያህል ዋጋ እንደከፈልሽ አውቃለሁ። እያሳሳተሽ ያለው መንገዶች ምን ያህል እንደሆነ ምን ያህል ስቴፕ እንደሄድሽ አውቃለሁ። ግን አሁንም ስህተት ውስጥ ነው ያለሽው። እኔ እነግርሻለሁ፣ የምሬን ነው የኔ ውድ። እኔ አስጠንቅቄ እነግርሻለሁ። በመከራ ነው ስልኬን እያነሳሽ ያለሽ። አላስፈላጊ ነገር ውስጥ እየሄድሽ ነው። አሁንም ቢሆን ቢክቴኬር በቃ ተጠንቀቂ። በቃ እራቂ። አብርሃም በየትኛውም ዙሪያ በየትኛውም መንገድ በቃ ካጠገቡ እንድትርቅ ይገባል። በየትኛውም መንገድ ማለት ነው። እባብና አረመኔ ልጅ ነው። በቃ አረመኔ ማለት ነው። ጌታ ሆይ አረመኔ ልጅ ነው። ስለዚህ እኔ እሱ ሲጎዳሽ በአይኔ ማየት አልፈልግም። መክፈል እስካለብኝ ድረስ የእህትነት ብዬ የከፈልኩት ዋጋ ነበር አይደል? ግን አይደለም። ወድጄሻለሁ፣ አፍቅሬሻለሁ። ከዚህም በላይ ደግሞ ይገባሻል። እኔ ፍቅሬን ብቻ አይደለም ልሰጥሽ ዝግጁ የሆንኩት፣ ሰምተሽኛል? ህይወትሽን ማዳን ስላለብኝ ነው። በቃ ህይወትሽ መዳን ስላለበት ነው። አብርሃም ማለት ነው እዚህ ሲሉት እዚህ፣ እዛ ሲሉት እዛ። እንዴ እኛ እኮ በሚዲያ የምናየው እኮ ይሄንን ነው። የማናየው ደግሞ ነገር ብዙ ይኖራል አይደል እንዴ? ስለዚህ አይጠቅምሽም። እስስት እባብ የሆነ ልጅ ነው በቃ። ስለዚህ እኔ መናገር የምፈልገው ማለት ነው በቃ ይቅርብሽ፣ አይጠቅምሽም። እኔ ይሻልሻለሁ የኔ ውድ። ቤቴም ልቤም ሁሉ ነገሬ ክፍት ነው ላንቺ። በቃ ዝግጁ ነኝ። ራሴ ሙሉ በሙሉ አምኜ ወደ ሚዲያ የመጣሁልሽ ማለት ነው። ሁሉን ነገር ተቀብዬ ቤቴ ላኖርሽ ዝግጁ ነኝ በቃ። ስለዚህ ማለት ነው
በዚህ አጋጣሚ ይህንን ቪዲዮ ልታዩት ይችላል። አብርሃም በቃ ከዚህ በኋላ ማስጠንቀቅ የሚባል ነገር ቀርቷል፣ አብቅቷል። እኔ ጉዳዩ ልጨርሰው፣ እኔ ላጠናቀቀው በራሴ መንገድ ሁሉ ነገር ላከናውን ጨርሻለሁ። ስለዚህ ከዚህ በኋላ ብዙ ማውራት አይጠበቅብንም። ሄርሜላን ግን እግዚአብሔር ካለሽበት ምክንያቱም ካለሽበት ነገር ፈጣሪ ከጎንሽ ያሉ ጓደኞችሽ አሉ አውቃለሁ፣ ፋሚሊያንስ አለ። እነሱን እግዚአብሔር ከፈጣሪ በታች እነሱን ከጎንሽ አድርጎልሽ እንድትበረቺና ከተረበሽበት እኔ ምናልባት በማቀው ልክ የማቀው ነገር አለ። ከዛ ውጪ ግን ሌላ ነገሮች ካሉ ደግሞ የኔ ወድ እኔ በቅፌ እስከምትገቢ ድረስ ከፈጣሪ በታች ጓደኞችሽን እንዲያራራልሽ ከጎንሽ እንዲያጽናኑሽ አለው እንዲሉሽ አለው ወይ እንዳታጂ ነው እኔ የምፈልገው እና ፍላጎቴ ማለት ነው። በዚህ ልክ ነው ላንቺ ማለት ነው። ስለዚህ እኔ ብዙ ማውራት አልፈልግም። ኤርሚ አንቺ ከምታስዩ በላይ እኔ ውስጤ ተጎድቷል። በአንቺ ፍቅር፣ በአንቺ ስሜት፣ በአንቺ መልካምነት፣ በአንቺ ስኬት ብዙ ነገር ሳስብ ነበረ። እሱ ግን አይገባሽ፣ የምገባሽ እኔ ብቻ ነኝ። በቃ እኔ ያለሁልሽ። እሱ እንደ ሸንኮራ አኝኮ ነው የተፋሽ አይደለ? እኔ ግን እቀበልሻለሁ። በቃ እኔ ልቤ ክፍት ነው። እሱን ለፈጣሪ ስጪው። ምናልባት የጣሉትን ሲያነሱበት የሚባል ነገር አለና ምናልባት ደግሞ በኔ ቅፉ ስትሆኚ ማለት ነው ምናልባት ያው የጣለው ነገር ሊያሳዝነው ይችላልና ወይ ተቆይቶ መጥቶ እንደገና ሲያለቅስ ወይ በግርስ ታዩ አላቀምጭ የተጫወተብሽ ያለው ነገር ማለት ነው። ስለዚህ እኔ ከዚህ በላይ ምንም የምናገረው ነገር የለም የኔ ውድ። እግዚአብሔር አሁን ካለሽበት ነገር ፈጣሪ ፈታ እንዲያደርግሽ እፈልጋለሁ። ማታም እያወራን ነበረ። ዛሬም እንግዲህ ደውለን ያው እናገኝሻለን። ከኔ ጋር የሚያገኝሽ ሰው ስሙ መናገር አልፈልግም አለ የሆነ ሰውና አብረን እናገኝሻለን። ኤርሚዬ እንወድሻለን። እኔ ቃላት እያጠረኝ ነው የኔ ቆንጆ። መፈቀር መወደድ በቃ ሚያንስሽ ሄዋኔ ነሽ። የልቤ ንግስት ጀግና ሴት ማለት ነው። ጀግና ትችያለሽ። በቃ እኔ ላንቺ በቃ ተንበርክኬልሻለሁ። በቃ ትችያለሽ ነው ማለት በቃ ትችያለሽ። አትቺ የሚሉሽን አንሰማም። ትችያለሽ። እኔ ደግሞ ከጎንሽ ሆኜ ደግሞ አኮራሻለሁ። ስለዚህ የኔ ውድ ምንም ቃላት የለኝም። በቃ ምንም ማድረግ ከዚህ ምለው ነገር የለምና በቃ ለእናንተ ማስተላለፍ ያለብኝ ነገር ኦዲየንስ ፋሚሊያን አስብና ትንሽ ውስጤ እየተረበሸ ነውና ምክንያቱም በርሜላ ተረጅኝ ልቤ ክፉኛ ቆስሏል። ውዴታ ያልኮ ወደ ፍቅር ተቀየረ። እኔ አንቺን ስከባከብ አንቺ ግን አለሽ ሌላ። ልቤን ባዶ አስቀርተሽ ሄድሽ ወይ በሰው ልትበላ